በስተመጨረሻ በፖሊስ ቁጥጥር ስር ዋለ። ሀና እና ጆ እቅፍቅፍ አሉ። ጽናት ኒና ደነገጡ። አጀብ! ጽናትና ኒና ባዩት ነገር እጅጉን ደነገጡ። በስተመጨረሻ አቶ በኃይሉ እንግዲህ በፖሊስ እጅ ገባ። አንተ አረመኔ ጨካኝ፣ ስንቱን ሰው ስታባላና ስታጋድል ነበረም። አሁን ግን እጃችን ገብተሃል ብሎ መርማሪ ጆ ከርቸሌ አስገባው። የአቶ በኃይሉ አቶ በላይነህ ልጅ ሰተት ብላ ሄኖክና ቤዝ ጋር መጣች። ትሰምኛለሽ? አባቴን የገደላችሁት እናንተ ናችሁ። እናም ከዚህ በኋላ የምቀመጠው አባቴ ገዳይ ቤት ነው ብላ እርፍ አለችው። ምን እያልሽ ነው ሴትዮ? ምን እያልሽ ነው? እያበርሽ ይመስለኛል። እኛ ሲጀመር ያንቺን አባት አናውቀውምም፣ አልገደልንም። እኛ ነፍሰ ገዳይ ነን ወይ ብላ አለቻት። አታስቢ ቤቲ። ቆይ አንቺ ምን አስቸኮለሽ? ሄኖክን ያለ ፍላጎቱ አግብተሽው የምትኖሪ ወንጀልሽን ለመደበቅ አይደለም ወይ ብላ ስትል እኔ ምንም የማቅልሽ ነገር የለኝም፣ ደግሞ ምንም አላደረኩም ብላ አለች። እሱን እንኳ ለእኔ ተዩ፣ ግን ደግሞ አባቴ የት ነው ያለው? አባቴን የት ነው ገላችሁ የቀበራችሁት? ብላ ጉድ አፈላች። አንቺማ እውነትም ጤነኛ አይደለሽም። እኛ ምንም ነገር አላደረግነውም አይደለም ወይ የምልሽ ብላ ቤቲ ልታስረዳት ብትሞክርም እንኳ አሁን በሩን ትከፍችልኛለሽ ወይስ ደግሞ ክስ ልመስረትብሽ ብላ አለቻት። ቤቲ በንዴትና በጣም በጭንቀት ውስጥ ሆና ቤቱን ከፈተችላቸው። ሄኖክ ምን እየተካሄደ ነው ብሎ ሲል እንግዲህ የበላይ ልጅ ነኝ ነው የምትለው ብላ ስትለው በጣም ደነገጠና ቁጭ ብድግ ማለት ጀመረ። ምን እያልክ ነው? እንዴት ነው ቁጭ ብድግ የምትለው? ሄኖክ አባቴን የገደልከው አንተ አይደለህም እንዴ? ከዛ ደግሞ ከቤቲ ጋር ተጋባ። ለማንኛውም ግን ሌላ ሳይሆን ፍቅራችሁን ያዝልቅላችሁ ብላ አለች። ምን እያልሽ ነው አንቺ ሴትዮ? እውነቴን እኮ ነው። እስኪ አስበው፣ ቤቲ ማለት እንግዲህ የቀድሞው የኪራ ፍቅረኛ አልነበረች እንዴ? እንደውም አረ ኪራማ በጣም ሰልችቶትና ደክሞት ትቷት ነው እንጂ እኮ የሱ ነበረች አይደል? ቆይ አንቺ እንዴት እሱን ልታውቂ ቻልሽ? እንግዲህ ኪራ ማለት በጣም የአባቴ ጓደኛ ልጅ ነው እና በደንብ ነው የምንተዋወቀው። ብታይ እሱ ራሱ ቢያይኝ እኮ ያቀኛል ብላ አለች። እውነትም አንቺማ አብደሻል ብላ አለች። እኔ አላበድኩም፣ ያበዳችሁት ግን እናንተ ናችሁ። ለማንኛውም ግን አባቴን የት እንደቀበራችሁ ታመጡታላችሁ ብላ አለች። ጽናቴና ኒና አቶ በላይን ሲያዩ በጣም ደነገጡ። ምን እየተካሄደ ነው? እስኪ ንገሪኝ እባክሽ ጽናቴ ብላ ስትል እኔ ምን አውቃለሁ ኒና፣ እውነት ለመናገር እኔ እዚህ ቤት ግን አለሁ ወይስ ደግሞ የለሁም ብላ አለች። ምን ማለት ነው ደግሞ ይሄ? መኖርማ አለሽ፣ እየኖርሽ መስሎኝ የምትተነፍሹ ብላ ስትል አይ እኔ እስከማውቀው ድረስ ምንም ነገር የለሁም ጽናቴ። እስኪ ተመልከቺ፣ ሙቷል የተባለው ሰውዬ ሲመጣ እንዴት ነው የምረጋጋው ብላ አለች። ተረጋጊ፣ አሁን እንደምንም ኪራን ልንጠራው ይገባል ብላ ጽናቴ ወደ ኪራ ጋር ለመደወል ብትሞክርም እንኳ ግን አቶ በላይ በፍጹም እንዳትደውይ፣ ትሰምኛለሽ? ባልሽን የምትወጁ ከሆነ አርፈሽ ተቀመጪ፣ እኔ በህይወት እንዳለሁኝ ማንም ማወቅ የለበትም ብሎ አላት። አታስብ፣ ትሰማኛለህ? ልክ አንተ እኛ ላይ ቁማር እንድትጫወትክብን እኔ ደግሞ አንተ ላይ ቁማር እጫወትብሃለሁ። እኔ ጽናት አይደለሁም ብላ መርማሪ ጆ ጋር ደወለች። ሀናና ጆ ሀና እንደውም የትም መልፋት አይጠበቅብህም፣ አቶ በላይን የገደልኩት እኔ ነኝ ብላ መሰከረች። ምን እያልሽ ነው አንቺ እብድ ቀው ሲሆንሽ ልጅ? አሁንስም አታሳብጅኝ፣ እኔ ለራሴ በጣም ብዙ ስራ አለብኝ ብሎ ሲላት በጣም አለቀሰች። እንዴ ሀና እያለቀሽ ነው ደግሞ? በዛ ላይ እኔ ነኝ የገደልኩት ላልሽው እኮ ለተናዘሽውም እንኳ እውነት ለመናገር በጣም እንደሚያስቀጣ
አታውቂም እንደ ብሎ አላት። እኔ ምንም በል ምንም አይመለከተኝም። እኔ ሲጀመር ማን ጠያቂ አለኝ? ግን ደግሞ ኪራን ጠያቂ አለው፣ ቤተሰብ አለው። እባክህን ልለምንህ እሱን ምንም አታድርገው ብላ አለች። አረ እኔ ሲጀመር እሱን እኮ ምንም ላደርገው አይደለም። ለምንድን ነው የማይገባሽ ግን ሀንዬ ብሎ አላት። እኔ እንዲገባኝ ስለማልፈልግ ነው እባክህ መርማሪ እያለች ብትለምነውም እንኳ አሁን ተረጋጊ ብሎ እቅፍ ሲያደርጋት የሌለ ስሜት ተሰማት። እባክህ ጆ እንደዚህ እያደረግክ ሌላ አይነት ስሜት እንዲሰማኝ አታድርግ፣ እናም ከህይወትህ መውጣት አለብኝ ብላ አለች። እኔ እናንተ የማንመጣጠን ሰዎች ነን ብላ ስትል አንደኛ ነገር እኔ ሲጀመር ስለዛ ነገር ምንም የማውቀው ነገር የለኝም፣ ደግሞም ምንም አልፈልግም ግን አንቺ እንድትናደጅና እንድትበሳጭ ካደረግኩሽ በጣም ይቅርታ ሶሪ ብሎ አላት። አንተ እኮ ምንም ነገር አላደረከኝም እኔን ከመጠበቅ ውጭ ግን ደግሞ እኔ ራሴ ስሜቴን ስለማውቀው ነው። እባክሽ ሀና ይቅርታ አድርጊልኝ ብሎ አላት። ለምኑ ነው ይቅርታ? ብቻ አላቅም ግን ደግሞ እኔ በህይወቴ ውስጥ በጣም ብዙ ነገሮች አሉ፣ እናም ለዛ ነው እባክሽም ብሎ ሲላት ምንም ችግር የለውም፣ አንተም እንደምትፈልገው መኖር ትችላለህ፣ እኔም ደግሞ እንደምፈልገው፣ ግን ደግሞ የግድ አሁን መሄድ አለብኝ ብላ ሄደች። ሀና ውስጧ ላይ በጣም የተለየ ስሜት ተሰማት። ቆይጆ አንተ የኔ እንደማትሆንና እንደማልመጠንህ ኩራሱ ለምንድን ነው በዚህ ልክ ላንተ እያሰብኩና እየተጨነኩ ያለሁት? መቼም ይሄ ጤነኝነት አይመስለኝም። ሀና እስኪ ተረጋጊ እያለች ብቻዋን ማውራትና መበጥረቁን ቀጠለችበት። ኪራ አቶ በላይ መኖሩን ሲያቅ በህይወት በጣም ደንግጦ ምን እያልሽ ነው ጽናቴ? እኔ አላምንሽም ብሎ አለ። እኔን ካላመንከኝ ኒናን ጠይቃት፣ እኛም መንፈስ ነው ወይ ብለን ነበር፣ ግን ደግሞ አንተ ጋር ለመደወል ብሞክርም እንኳ አርፈሽ ስርዓትሽን ይዘሽ ተቀመጪ፣ ማንም ጋር እንዳትደውይ ብሎ አስፈራራኝ። ብታይ በጣም ነው ከዛ ከጥቁረቱ በላይ የጠቆረው ብላ አለችው። እንደዛ ከሆነ መርማሪ ጆ ጋ መደወል አለብን ብሎ ጆ ጋ ደወለ። ምንድን ነው ኪራ አዲስ ነገር አለ ወይ ብሎ ሲል እኛ ቤት መጥቶ ሴቶቹን ሲያስቸግራቸው ነበር። ማን ነው ደግሞ እሱ? ማን ይመስልሃል? እንግዲህ አንተ ሞቷል እያልክ የምትጠብቀው አቶ በላይ ነዋ። ምን? እኔ እኮ አውቄው ነበረ። ለማንኛውም እንደገና ሊነሳ ይገባል፣ ከእንደገና መቃብሩን ቼክ ማድረግ አለብኝ፣ አታስብ ብሎ አለው። እኔ እንደፈለክ አድርግ፣ ግን ደግሞ ያንን ሰውዬ ድጋሚ ወደ ህይወቴ ውስጥ እንዲመጣ አልፈልግም። መርማሪ እባክን፣ እስከ ዛሬ እኛ ስታስጨንቅና ስታስጠብብ ነበረ። አሁን ደግሞ ተራው ያንተ ነው፣ ሁሉንም ነገር እንድታደርግ እፈልጋለሁኝ ብሎ አለው። አታስብ፣ ምንም ነገር አይፈጠርም፣ ደግሞም እኔ ለገባሁልህ ቃል በሙሉ አከብራለሁኝ ብሎ አለው። እንደዛ ከሆነ በጣም ጥሩ፣ መቼም ቢሆን መቼም ባለቤቴንና ጓደኞችን አንድም ነገር እንዳደርጋቸው አልፈቅድም ብሎ ኪራ ደመደመም። በሌላ በኩል ጽናቴና እንዲሁም ደግሞ ኒናዬ እያወሩ ባሉበት ሰዓት እስኪ ንገሪኝ፣ እውነት ለመናገር በጣም እኮ ተመልሷል ብላ አለቻት። ምኑ ነው የተመለሰው? ማን ነው የተመለሰው? እንዴ ማን ይመስልሻል? ያው እሱ ናቲና። ምን? አዎ ናቲ በጣም ስራውን መስራት ጀምሯል። ብታይ በጣም ጠንካራ ሆኗል። እና እባክሽን ከዚህ በኋላ እንድትገፊው አልፈቅድም ብላ አለቻት። እስኪ ተይኝ ጽናቴ፣ የእውነት እሱ ቢቀየርልኝ እኮ እኔ ነኝ ከሱ በላይ ደስተኛ የሚሆነው፣ ግን ደግሞ የሚሆን አይመስለኝም ብላ አለች። ለምንድን ነው የማይሆነው? ለምንስ ነው ተስፋ የምትቆርጪው? እስኪ ንገሪም ብላ ስትል አላውቅም፣ እውነት ለመናገር ናቲ ተመልሶ ከኔ ጋር ብንሆንና ፍቅራችን ቢቀጥል እሱም እኔም ብንሰራ በጣም ደስ ይለኛል፣ ግን የሚሆን አይመስለኝም ብላ ስትል በፍጹም ተስፋ እንዳትቆርጪ፣ እኔ ተስፋ የሚቆርጥ ጓደኛም ሆነ እህትም የለኝም ኒናዬ። ለማንኛውም አሁን ናሆሚ እየፈለገች ስለሆነ ከናሆሚ ጋር ሂጅ ብላ አለቻት። ምን እያልሽ ነው ጽናቴ? ለምንድን ነው ከናሆም ጋር የምሄደው? እንዴ እሱንማ እዛው ስትሄጅ እኮ ታገኘዋለሽ። ሚስጥር የባቄላ ወፍጮ መሰለሽ እንዴ ብላ ስትል አንቺ ከፈለግሽ እሺ ብላ ናሆሚ ይዟት ሄደና ናቲ ጭራሽ እየሰራ አገኘችው።
ከዛም በኋላ ናቲ ና ቶሎ ብላ ስትለው ግን እኮ እንዲህ አልነበረም የተስማማ ነው ናሆሚ ብላለችው። እንዴ ምን እያልሽ ነው? እኔ እኮ የልጅ አባት ነኝ። ከዚህ በላይ መዋሸት የሚባል ነገር የለም። አንቺም ናቲ እንደናፈቀሽ ታስታውቂያለሽ፣ እሱም ደግሞ በጣም ናፍቋል። ስለዚህ ሁለታችሁም አንድ ላይ ልትሆኑ ይገባል ብሎ አላት። እባክሽ ኒናዬ እኔ እየሰራሁ ነው። ከዚህ በኋላ መቼም ቢሆን መቼም አንቺን ተስፋ አላስቆርጥሽም እና ተስፋ ሆንሻለሁኝ፣ ግን ደግሞ አትክፊም ብሎ ሲላት ደስ